በጌታ ጸጋ 144ኛ ቀናችን ላይ ደርሰናል። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይሄ መስከረም 1 ዘፍጥረት 1 ራዕይ 22 ጳጉሜ 5 ብለን የጀመርነው የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ በ144ኛ ቀናችን የምናነበው ደግሞ ኢዮብ ምዕራፍ 10 እስከ 12 ድረስ ያለውን ይሆናል። አብረን እናንብብ። ኢዮብ ምዕራፍ 10 በጌታ በኢየሱስ ስም አነባለሁ። ነፍሴ ሕይወቴን ሰለቸቻት፣ የሐዘንን ጉርጉሮዬን ለቀዋለሁ። በነፍሴ ምሬት እናገራለሁ፣ እግዚአብሔርን እንዲለዋለሁ፣ አትፍረድብኝ፣ የምትከራከረኝ ለምን እንደሆነ ንገረኝ። ልታስጨንቅና የእጅህን ሥራ ልትንቅ የኃጥአንንስ ምክር ልታበራ በአንተ ዘንድ መልካም ነውን? በውኑ የሥጋ ዓይን አለህን? ወይስ ሰው እንደሚያይ ታያለህን? ወይስ ክፋቴን ትፈላልግ ዘንድ ኃጢአቴንም ትመረምር ዘንድ ዘመንህ እንደ ሰው ዘመን ነውን? ወይስ ዓመታትህ እንደ ሰው ዓመታት ናቸውን? ከዚህም በላይ በደለኛ እንዳልሆንኩ ከእጅህ የሚያድን እንደሌለ አንተ ታውቃለህ። እጅህ ለወሰችኝ ሰራችኝም፣ ከዚያም በኋላ ዞረህ ታጠፋኝ ዘንድ ፈለግክ። እንደ ጭቃ አድርገህ እንደለወስከኝ አስብ፣ ወደ ትቢያም ትመልሰኛለህን? በውኑ እንደ ወተት አላፈሰስከኝምን? እንደ እርጎስ አላረጋኸኝምን? ቁርበትና ስጋን አለበስከኝ፣ በአጥንትና በጅማትም አጠነከርከኝ። ሕይወትና ቸርነትን አደረክልኝ፣ መጎብኘትህንም መንፈሴ ጠበቀች። እነዚህንም ነገሮች በልብህ ውስጥ ሰወርክ። ይህ ሁሉ በሐሳብህ እንዳለ አውቃለሁ። ኃጢአት ብሰራ አንተ ትመለከተኛለህ፣ ከኃጢአቴም ንጹህ አታደርገኝም። በደለኛ በሆን ወዮልኝ፣ ጻድቅም በሆን ራሴን አላነሳም። ጉስቁልናን ተሞልቻለሁ፣ መከራዬንም ተመልክቻለሁ። ራሴም ከፍ ከፍ ቢል እንደ አንበሳ ታድነኛለህ፣ ተመልሰህም ድንቅ ነገር ታደርግብኛለህ። ምስክሮችህን ታድስብኛለህ፣ ቁጣህንም ታበዛብኛለህ። ጭፍራ በጭፍራ ላይ ተጨምርብኛለህ። ስለምን ከማህፀን አወጣኸኝ? ዓይን ሳያየኝ ምን ነው በሞትኩ? እንዳልነበረ በሆንኩ ከማህፀንም ወደ መቃብር በወሰዱኝ። የሕይወቴ ዘመን ጥቂት አይደለምን? ወደማልመለስበት ስፍራ ወደ ጨለማና ወደ ሞት ጥላ ምድር፣ እንደ ጨለማም ወደ ጨለመች ስርዓትም ወደ ሌለባት ወደ ሞት ጥላ ብርሃኗም እንደ ጨለማ ወደ ሆነ ምድር ሳልሄድ ጥቂት እጽናና ዘንድ ተወኝ፣ ልቀቀኝም። ኢዮብ ምዕራፍ 11 ነዕማታዊውም ሶፋር መለሰ እንዲህም አለ፣ በውኑ ለቃል ብዛት መልስ መስጠት አይገባምን? ወይስ ተናጋሪ ሰው እንደ ጻድቅ ይቆጠራልን? ትምክትህስ ሰዎችን ዝም ያሰኛቸዋልን? ብትሳለቅስ የሚያሳፍርህ የለምን? አንተ ትምህርቴ የተጣራ ነው፣ በዓይንህም ፊት ንጹህ ነኝ ትላለህ። ምን ነው እግዚአብሔር ቢናገርህ፣ በአንተም ላይ ከንፈሩን ቢከፍት፣ የጥበቡን ሚስጥር ቢገልጥልህ፣ ማስተዋሉ ብዙ ነውና እግዚአብሔር ለበደልህ ከሚገባው አሳንሶ እንደሚያስከፍልህ እወቅ። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችልን አምላክ ፈጽመህ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ከፍ ይላል፣ ምን ልታደርግ ትችላለህ? ከሲኦል ይልቅ ይጠልቃል፣ ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይረዝማል፣ ከባህርም ይልቅ ይሰፋል። እርሱ ቢያልፍ ቢዘጋም ጉባኤንም ቢሰበስብ የሚከለክለው ማን ነው? ምናምንቴዎችን ሰዎች ያውቃልና በደልንም ሲያይ ዝም ብሎ አይመለከትም። የሜዳ አህያ ግልገል ሰው ሆኖ ቢወለድ ያን ጊዜ ከንቱ ሰው ጥበብን ያገኛል። በእጅህ በደል ቢኖር አርቀው፣ በድንኳንህም ኃጢአት አይኑር። አንተ ልብህን ቅን ብታደርግ እጅህንም ወደ እርሱ ብትዘረጋ፣ በዚያን ጊዜ በእውነት ፊትህን ያለ ነውር ታነሳለህ፣ ትበረታለህ፣ አትፈራምም። መከራህንም ትረሳለህ፣ እንዳለፈ ውሃ ታስበዋለህ። ከቀትር ይልቅ ሕይወትህ ይበራል፣ ጨለማም ቢሆን እንደ ጠዋት ይሆናል። ተስፋም ስላለህ ተዘልለህ ትቀመጣለህ፣ በዙሪያ ትመለከታለህ፣ በደህንነትም ታርፋለህ፣ ትተኛለህ፣ የሚያስፈራህም የለም። ብዙ ሰዎችም ልመና ያቀርቡልሃል፣ የክፉዎች ዓይን ግን ትጨልማለች። የሚሸሹበትን ያጣሉ፣ ተስፋቸውም ነፍሳቸውን ማውጣት ነው። ኢዮብ ምዕራፍ 12 ኢዮብም መለሰ እንዲህም አለ፣ በእርግጥ እናንተ አይነተኞች ሰዎች ናችሁ፣ ጥበብም ከእናንተ ጋር ይሞታል። ነገር ግን እኔ ደግሞ እንደናንተ ማስተዋል አለኝ፣ ከእናንተም የማንስ አይደለሁም። እንደዚህ ያለውን ነገር የማያውቅ ማን ነው? እግዚአብሔርን የጠራሁ እርሱም የመለሰልኝ እኔ። ለባልንጀራው መሳለቂያ እንደሚሆን ሰው ሆኛለሁ። ጻድቅና ፍጹም ሰው መሳለቂያ ሆኗል። ተዘልሎ በሚቀመጥ ሰው ሐሳብ መከራ ይናቃል። ነገር ግን እግሩን ሊያደጠው ተዘጋጅቷል። የቀማኞች ድንኳን በደህንነት ይኖራል። እግዚአብሔርንም የሚያስቆጡ ተዘልለው ተቀምጠዋል። እግዚአብሔር ሁሉን በእጃቸው አምጥቶላቸዋል። አሁን ግን እንስሶችን ጠይቅ ያስተምሩህማል፣ የሰማይንም ወፎች ጠይቅ ይነግሩህማል። ወይም ለምድር ተናገር እርሷም ታስተምርሃለች። የባህርም ዓሦች ይነግሩሃል የእግዚአብሔር እጅ ይህን እንዳደረገ። ከነዚህ ሁሉ የሚያውቅ ማን ነው? የሕያዋን ሁሉ ነፍስ የሰውም ሁሉ መንፈስ በእጁ ናት። ምላስ መብልን እንደሚቀምስ ጆሮ ቃልን የሚለይ አይደለምን? በሽምግልና ጊዜ ጥበብ፣ በዘመንስ ርዝመት ማስተዋል ይገኛል።
በእግዚአብሔር ዘንድ ጥበብና ኃይል አለ፣ ለእርሱ ምክርና ማስተዋል አለው። እነሆ ይፈርሳል፣ የፈረሰውም ተመልሶ አይሰራም፣ በሰውም ቢዘጋበት የሚከፍትለት የለም። እነሆ ውሆቹን ይከለክላል፣ እነርሱም ይደርቃሉ፣ እንደገናም ይሰዳቸዋል፣ ምድሪቱንም ይገለብጣሉ። ኃይልና ጥበብ በእርሱ ዘንድ ናቸው፣ የሚስተውም የሚያስተውም ለእርሱ ናቸው። መካሮችንም እንደ ዘረፋ ይወስዳቸዋል፣ ፈራጆችንም ያሳብዳል። የነገስታትንም እስራት ይፈታል፣ ወገባቸውንም በመታጠቂያ ያስራቸዋል። ካህናትን እንደ ዘረፋ ይወስዳቸዋል፣ ኃያላንንም ይገለብጣቸዋል። ከታመኑ ሰዎችም ቋንቋን ያርቃል፣ የሽማግሌዎችንም ማስተዋል ይወስድባቸዋል። በአለቆች ላይ ንቀትን ያፈሳል፣ የብርቱዎችንም መታጠቂያ ያላላል። ጥልቅ ነገር ከጨለማ ይገልጣል፣ የሞትንም ጥላ ወደ ብርሃን ያወጣል። አሕዛብን ከፍ ከፍ ያደርጋል፣ እነርሱንም ያጠፋል። አሕዛብንም ያሰፋል፣ እነርሱንም ያፈልሳቸዋል። ከምድር አሕዛብ አለቆች ዘንድ ማስተዋልን ይወስዳል፣ መንገድም በሌለበት በረሃ ያቅበዘብዛቸዋል። ብርሃንም ሳይኖር በጨለማ ይርመሰመሳሉ፣ እንደ ሰካራምም ይቅበዘበዛሉ። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁል ጊዜው የእግዚአብሔርን ቃል በጥልቀት ስለምናጠና በቲክቶክ እና በቴሌግራም ቻናላችን በቀጥታ ስርጭት ኑና አብረን እናጥና። ጸጋ ይብዛላችሁ።